ስለዚህ ማንም መልካም ስራ በመስራት በእግዚአብሔር ፊት አይጸድቅም የሕግን ስራ በመፈጸም ምክንያቱም ሕግን በማድረግ በሕይወት ይኖራል የሚል ነው ዘጸአት ላይ የሚናገረው። ስለዚህ ሕግ የሚለው የሕግ ስራ የሚለው ሁሉንም ሕግ ነው የሚያሳየው ነው። ትልቁ ጥያቄ በብሉይ ኪዳን ውስጥ ጸጋ ነበር ወይ የሚለው ነው። ብሉይ ኪዳን ወይም ደግሞ ጸጋ ነበር ወይ የሚለው ጥያቄ ለመመለስ ኤፒሳንደርስ የሚባለው ምሁር ብዙ አጥንቷል። በተለይ ደግሞ የአይሁዶች እምነት ስንል ወይም አይሁዶች ስንል ሁለት የአይሁድ ዘመናትን ብናይ መልካም ነው። አንደኛው የጥንት የአይሁድ የምንለው በብሉይ ኪዳን ያሉት ከአብርሃም ዘመን ጀምሮ ያሉት እስከ ያለው ዘመን የጥንት አይሁዶች ዘመን ልንለው እንችላለን። early judaism ማለት ይቻላል። እነዚህ ነገር ግን ወደ ባቢሎን ምርኮ ከሄዱ በኋላ እስራኤላውያኖች ወደ ባቢሎን ምርኮ በኋላ ግን መቅደስ የለም፣ ካህን ብዙ የላቸውም። ስለዚህ ምኩራብ አቋቋሙ። የእግዚአብሔርን ቃል የሚያጠኑበት በየቦታው ምኩራቦች ተቋቋሙ። እንግዲህ ራሳቸውን ከአሕዛብ የሚጠብቁበት የኃጢአት ስርየትም የሚያደርጉበት፣ ምክንያቱም በየቦታው መስዋዕት ማቅረብ አይችሉም፣ እግዚአብሔር ከልክሏቸዋል። መቅደስ መኖር አለበት የኃጢአት ስርየትም ለማግኘት። ስለዚህ ሕይወታቸውን ከእግዚአብሔር ጋር እግዚአብሔርን በመታዘዝ የሚጠብቁት ሕጉን በማብራራት ነው። ልክ እንደ እዝራ የሚያስተምሩ ሕጉን የሚያብራሩ ራባይ መምህራኖች ተነሱ ማለት ነው። በዚህ ጊዜ የተለያየ ሕጉን የእስራኤል ሕዝብ እንዲጠበቅ ከሌላው ሕዝብ ተለይቶ እንዲጠበቅ እና ቅድስናውንም እንዲጠብቅ በሕጉ ላይ በማተኮር ሕጉን በመተንተን እስከ ጥቃቅንና ደቃቅ ሕጎችን ማውጣት ጀመሩ። በዚህ ምክንያት እያንዳንዱን ያንን የጠበቀ እንደሚጸድቅ በእግዚአብሔር ፊት ያስቡ ነበር። ለዚህ እነዚህ ማስረጃዎች አሉ። ለምሳሌ በቁምራን ኮሚኒቲ መጽሐፍት ላይ እንደዚሁ አሉ። ደቀ መዝሙር መሆን አለባቸው ኤሴናውያን ለዚህ የሚባሉ ራሳቸውን ከሌሎች አይሁዶች ሁሉ ለይተው በበረሃ የሚቀመጡም ነበሩ። ራሳቸውን በጥንቃቄ በሕግ እየጠበቁ ጽድቃቸውን የሚጠብቁ ነበሩ። ምክንያቱም የመስዋዕት ስርዓቱ የለም፣ ታቦቱ የለም፣ መቅደሱ የለም። ከዚህ አንጻር ካየነው የሕግ ስራ የሚለው ጳውሎስ በዚህ አይነት ካየነው አይሁዶች ለመዳን ያደረጉት የተለያዩ ሕግጋቶች ሕጋዊነት ያወጧቸውን የሚመለከት ሊሆን ይችላል። ስለዚህ መልካም በመስራት ሕግጋቶችን በመጠበቅ ለመዳን የሚደረግ ወይም ጽድቅ የእግዚአብሔር ጽድቅ እንዲገለጥ ለማድረግ የሚጥሩበት መንገድ ከሆነ እግዚአብሔር ጽድቅ እንዲገለጥ ማለት ነው። እግዚአብሔር ማዳኑን እንዲያመጣ እነሱንም ከባርነት አርነት እንዲያወጣ ኪዳኑን እንዲፈጽም ታማኝነቱን ለእስራኤል ያለውን ታማኝነት እንዲገልጽ ፍትህ እንዲያመጣላቸው ያንን ጥቃቅንና ዝርዝር ሕጎችን በመፍጠር ራሳቸውን ከሌሎች ሕዝቦች በመለየትና እግዚአብሔርን በማስደሰት የእግዚአብሔር ጽድቅ እንዲገለጥ የሚያደርጉበት መንገድ ሊሆን ይችላል። ነገር ግን ብሉይ ኪዳን ላይ ካነበብን ግን በመስዋዕቱ አማካኝነት እግዚአብሔር ኃጢአት የሰራውን ሁሉ ይቅር ይል ነበር። ስለዚህ ብሉይ ኪዳን ላይ ወደ
ኪዳኑ የአብርሃም ኪዳን ለመግባት እግዚአብሔር ለአብርሃም የሰጠውን ኪዳን እንዲቀበል አብርሃም እዛ ኪዳን አባል እንዲሆን ያስፈልገው እምነት ብቻ ነው እንጂ ሕግ አልነበረም። እስራኤልም ወደዛ ኪዳን ውስጥ ነው የገቡት። ነገር ግን በዛ ኪዳን ውስጥ ለመቆየትና ከእግዚአብሔር ጋር አብረው ለመኖር የተሳካሉ እግዚአብሔር ሕግጋቶችን ሰጥቷቸው እናንን ሲተላለፉ ደግሞ የማስተሰሪያ እና ኃጢአታቸውን የሚያስተሰርይላቸው የመስዋዕት ሥርዓት ሰጥቷቸው ነበር። ስለዚህ በሁለት አቅጣጫ ማየት የተሻለ ማለት ነው። ያለ ሕግ ሲባል እግዚአብሔር አሁን የማዳን ስራውን ጽድቁን ለሰው ልጆች ያለውን የገባውን የተስፋ ቃል የሚፈጽመውና እግዚአብሔር ጽድቅ ብዙ አስረድቻችኋለሁ። እግዚአብሔር ባህሪው ብቻ ሳይሆን ተግባሩም ነው የማዳን ነፃ የማውጣቱ ከጭቆና ከኢፍታዊነት ከመከራ ከችግር እግዚአብሔር ጣልቃ ገብቶ የሰዎችን ልጆች ነፃ ሲያወጣ እንደ ኪዳኑና እንደ ባህሪው ሲሰራ የእግዚአብሔር ጽድቅ ተገለጠ ይባላል። ስለዚህ በዚህ አስተሳሰብ ከሆነ ያለ ሕግ የእግዚአብሔር ጽድቅ ተገለጠ ሲባል እንዴት ነው የተገለጠው? በብሉይ ኪዳን የእግዚአብሔር ጽድቅ የሚገለጠው በመስዋዕቱ ሥርዓትና ሰዎች በኪዳኑን ጠብቀው በሚኖሩበት ጊዜ ነው። አሁን ግን ያለዛ ነው የተገለጠው። በክርስቶስ ኢየሱስ ሞትና ትንሣኤ ነው የጌታ የእግዚአብሔር ጽድቅ የተገለጠው ማለት ነው። ስለኛ መዳን አይደለም የሚናገረው መጀመሪያ ስለ እንዴት የእግዚአብሔር ጽድቅ ተገለጠ በሚለው ነው። ብዙ ጊዜ ሰዎች ቶሎ ብለው የሚያዩት እኛ ያለ ሕግ በሕግ ነው እንደምንድነው ምናምን እዚህ ጋር የሚናገረው የእግዚአብሔር ጽድቅ ያለ ሕግ ተገልጧል ነው የሚለው እንጂ እናንተ ድናችኋል ያለ ሕግ አይልም። እዚህ ጋር በደንብ ነው ማሰብ ያለው። በሕግን ጠብቆ በእግዚአብሔር ፊት ቁጥር 20 ላይ የሕግን ስራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው ይላል። ትክክል ነው እዚህ ጋር። ነገር ግን ቁጥር 21 የሚናገረው ያለ ሕግ የሚለው ግን ስለ እግዚአብሔር ጽድቅ አገላለጥ ነው። እግዚአብሔር ጽድቅ እንዴት ተገለጠ የሚለውን ነው የሚናገረው። የእግዚአብሔር ጽድቅ የተገለጠው ያለ ሕግ ነው። አሁን ቀደም እንደነገርኳችሁ ሕጉን ስንል በብሉይ ኪዳን ያለውን የኪዳን ሥርዓት ነው አጠቃላዩም ማለት ነው። አሁን የተገለጠው በምንድን ነው? ቁጥር 22 ላይ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው የሚል። ባለፈው ሳምንት ይሄ አባባል አስቸጋሪ እንደሆነ ተነጋግረናል። በሁለት መልኩ ሊተረጎም ይችላል። ሁላችንም እንደምናየው ቁጥር 22 ላይ በጥንቃቄ ሁላችሁ መጽሐፍ ቅዱሳችሁን ብትመለከቱ እንዲህ ይላል። እርሱም የሚለው እግዚአብሔርን ጽድቅ ነው ለሚያምኑ ሁሉ የሆነ ይላል። ለሚያምኑ ሁሉ የሆነ ከዛ ደግሞ ይቀጥልና በኢየሱስ ክርስቶስ በማመን ይላል የሚገኘው የእግዚአብሔር ጽድቅ ነው። ሁለት ቦታ በዚህ በአማርኛችን ሁለቱም የሰውን ማዕከል ነው ያደረጉት። አንትሮፖሎጂካል ነው የሚባለው ወይም ሰውኛ ማዕከሉ ሰውኛ ነው። ሰው በክርስቶስ ኢየሱስ ለሚያምኑ ሁሉ የሚለው ስለ ሰው ነው የሚናገረው። በኢየሱስ ክርስቶስ በማመን የሚለውም ስለ ሰው ነው የሚናገረው። ስለዚህ ሰውኛ ይባላል ማለት ነው። አንትሮፖሎጂክ ነው ወይም በሰው ላይ ያተኮረ ነው እዚህ ጋር ያለው። ነገር ግን በኢየሱስ ክርስቶስ በማመን የሚለው የግሪኩ ቃል ወይም አረፍተ ነገር ዝም ብሎ ግሪኩን ብናነበው ፒስቲስ ክሪስቱ ነው የሚለው። ፒስቲስ ማለት በግሪክ እምነት ማለት ነው ወይም መታመን ማለት ነው። ፒስቲስ ማለት ክሪስቱ የሚለው ደግሞ
የክርስቶስ ማለት ነው። እዚህ ላይ ታላቅ ክርክር አለ። እንዴት ብለን ነው መተርጎም ያለብን? ፒስቲስ የባለቤት ጥምረት፣ ለምሳሌ አወዳድ ወይም መያያዝ ውደት የተፈጠረው የባለቤት ጥምረት ሰብጀክቲቭ ጄኔቲቭ የሚባል ነው። ባለቤቱ የድርጊቱ ባለቤት ማን ነው? ክሪስቱ ፒስቲስ ክሪስቱ ካለ የድርጊቱ ባለቤት የእምነቱ ድርጊት ባለቤት ማን ነው የሚለውን ጥያቄ ብንጠይቅ የድርጊቱ ባለቤት የእምነት ድርጊቱ ባለቤት ኢየሱስ ከሆነ የኢየሱስ ክርስቶስ እምነት ብለን እንተረጉማለን። አይ የድርጊቱ ባለቤት ሰው ነው ካልን በኢየሱስ ክርስቶስ በማመን የሚለውን ረጅም ትርጉም እንወስዳለን ማለት ነው። ዝም ብለን ግን ጥሬውን ምንም ነገር ሳንተረጉም ብናስቀምጠው ግን ምንድነው የሚለው? ፒስቲስ ማለት እምነት ወይም መታመን ወይም ታማኝነት፣ ክሪስቱ ማለት የኢየሱስ ማለት የክርስቶስ ማለት ክሪስቱ ማለት ክርስቶስ ማለት የክርስቶስ። ስለዚህ የክርስቶስ እምነት ቢባል ወይም የክርስቶስ ታማኝነት ቢባል እንዳለ ምንም ሳንቀይር የግሪኩን ሰዋሰው እናስቀምጠዋለን ማለት። በዚህ አይነት ከተረጎምን የድርጊቱ ባለቤት የእምነቱ ባለቤት የእምነቱን የሚፈጽመው አካል ክርስቶስ ይሆናል ማለት ነው። በክርስቶስ ታማኝነት ይባላል ማለት ነው። የኢየሱስ ታማኝነት በዚህ የሚተረጉሙ ብዙ ምሁራኖች አሉ ማለት ነው። ለምሳሌ እንደ ኤንቲ ራይት፣ ኬይስ፣ ሎግኔከር የሚባሉ ታዋቂ የሮሜ ተንታኞችም ይህንን አተረጓጎም ይከተላል። እንግዲህ የመጀመሪያው እንደዚህ ከተረጎምን እስቲ ወደ መጽሐፍ ቅዱሳችን እንምጣና ቁጥር 22ን እንመልከት። እንደገና ቁጥር 22 ምንድነው የሚለው? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። እኛ በኢየሱስ ክርስቶስ በማመን የሚለውን ትተን በኢየሱስ ክርስቶስ ታማኝነት በሚለው ብንተካው አረፍተ ነገሩ ምን አይነት ስሜት ይሰጣል? እናንብበው። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ ታማኝነት የሚገኘው የእግዚአብሔር ጽድቅ ነው ብለን ልናነብ እንችላለን ማለት። ስለዚህ የዚህ አይነት አነባበብ ክሪስቶሎጂካል ሪዲንግ ነው የሚባለው፣ ወይም ደግሞ ክርስቶስ ላይ ፎከስ ያደረገ ትኩረት ያደረገ ነው ማለት ነው። ይህ አነባበብ ማስረጃው ምንድነው? አውደ ጽሑፉ ወይም የጽሑፉ አውድ ወሳኝ ነው። አውዱ ምንድነው? ምክንያቱም እየተናገረ ያለው የእግዚአብሔር ጽድቅ ያለ ሕግ ተገልጧል ካለ በምን መሰረት ተገለጠ የሚለውን ጥያቄ ይመልሳል ማለት ነው። ክሪስቶሎጂካል ይሆናል። ኦኬ፣ ከዚህ በፊት እግዚአብሔር በገባው ኪዳን በሕጉ በኩል የእግዚአብሔር ጽድቅ ይገለጥ ነበር ማለት ነው። እስራኤል ኪዳኗን ስትጠብቅ ሕጉን ስትታዘዝ የእግዚአብሔር የማዳኑ ስራ ፍትሃዊነቱ፣ ታማኝነቱ፣ ኪዳን ታመኑ ሁሉ ይፈጸምላት ነበር። እምነቱን ኪዳኑን ቆመች ካልታዘዘች ግን ምን ይሆናል? ለባርነት ትሰጣለች። የእግዚአብሔር ማዳን ማየት አትችልም። ማዳን ሊመጣ ጽድቅም ሊገለጥ ነው ብሎ ያለበት ኢሳይያስ ላይ ይሄ እንዴት ነው የሚመጣው? የእግዚአብሔር ጽድቅ የእግዚአብሔር ማዳን እንዴት ነው የሚመጣው? እስራኤል እንደሆነ ታቦት የለ፣ ኪዳን የለ፣ ማለት ካህን የለ፣ ሁሉ ነገር ወዳድቋል። እስራኤልም
አልተሰበሰበችም። አሁን ግን ያለ ክድ ይገለጣል። እሱ በምን በኩል? በክርስቶስ ኢየሱስ ታማኝነት በኩል ማለት። ስለዚህ የክርስቶስ ኢየሱስ ታማኝነት በእርሱ ለሚያምኑ ሁሉ በኢየሱስ ክርስቶስ ታማኝነት የሚገኘው የእግዚአብሔር ጽድቅ ነው ተብሎ ሊተረጎም ይችላል ማለት ነው። እንደዚህ ሲሆን ሐሳቡ ግልጽ ይሆናል። የእግዚአብሔር ጽድቅ የተገለጠበት መሰረቱ የጽድቁ መገለጫ መሰረቱ የክርስቶስ ታማኝነት ይሆናል ማለት ነው፣ ሕጉ ሳይሆን። ስለዚህ ይሄ ግን በኢየሱስ ክርስቶስ በማመን የሚለውን ከያዝን ድግግሞሽ ይሆናል። ለምሳሌ አረጉ ላይ አሁንም ስለ ሰው ነው የሚናገረው፣ ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን ይላል። ሁለቱም ስለ አንድ አካል ድግግሞሽ ነው። ይሄ ድግግሞሽ አጽንኦት ለመስጠት ነው ይላሉ እነዚህ በኢየሱስ ክርስቶስ በማመን ብለው የሚያምኑ የሚተረጉሙ ማለት ነው። አንድ ነገር ማወቅ ያለባችሁ በእኛ እጅ ያለው የአማርኛ መጽሐፍ ቅዱስም ሆነ የእንግሊዝኛ መጽሐፍ ቅዱስ ትርጉም ነው በእጃችን ያለው። ዋናው የተጻፈው አዲስ ኪዳን በግሪክ ነው። በእጃችን ያለው ግን ትርጉም ነው። ትርጉም ደግሞ ሲተረጎም የሰዎች ተጽዕኖ ሊኖርበት ይችላል። ሰዎች ውሳኔ ይወስናሉ። ተሰብስበው በቡድን ይሆናል ሲተረጉሙ፣ ወይንም ደግሞ በግልም ይሆናል አንዳንዴ። ስለዚህ ትርጉሞች ሁሉ መፈተሽ ያለባቸው በዋናው እናት በሆነው ኦሪጂናል በሆነው የመጀመሪያው ቅጂ ላይ መሆን ያለበት። የመጀመሪያው ቅጂ ደግሞ እንደዚህ ሳይተረጉምልን ዝም ብሎ ነው የሚያስቀምጠው የክርስቶስ ኢየሱስ እምነት ይላል። ኪንግ ጄምስ ቨርዥን ካላችሁ፣ ለምሳሌ የኪንግ ጄምስ ቨርዥን መጽሐፍ ቅዱስ ትርጉም ላይ ሄዳችሁ ብትመለከቱ የኪንግ ጄምስ ቨርዥን the faith of Christ ነው የሚለው፣ የክርስቶስ እምነት ነው የሚለው። ስለዚህ በክርስቶስ ኢየሱስ እምነት ወይም በክርስቶስ ኢየሱስ ታማኝነት ማለት the faithfulness of Christ በክርስቶስ ኢየሱስ ታማኝነት የሚገኝ የእግዚአብሔር ጽድቅ ነው። ለማን? ለሚያምኑ ሁሉ። ስለዚህ ዝም ብለን ብንተው አንደኛው ችግሩ የዚህ አተረጓጎም በሁለቱም በኩል ታውቶሎጂካል የምንለው ወይም ተመሳሳይ ራሱን መደጋገም ይሆናል ማለት ነው። ሌላው የእግዚአብሔር ታማኝነት በዚሁ በምዕራፍ 3 ከቁጥር 3 ላይ አለ። ሰው ሁሉ ታማኝ ባይሆን እግዚአብሔር ታማኝ ይሁን ይልና የእግዚአብሔርን ታማኝነት ያስቀራል ወይ ብሎ ይጠይቃል። ቁጥር 3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራል ይላል። የእግዚአብሔር ታማኝነት በእንደዚሁ በፒስቲስ ቱ ቴሩ ልክ በተመሳሳይ ሰዋሰው ነው የተገለጠው። ወጥነቱን ያው ክርስቶስ ይላል፣ ክርስቶስ ማለት ነው። ያኛ ደግሞ ቴሩ ይላል ወይም እግዚአብሔር ማለት ነው። እንግዲህ ድነት ኃጢአት በአንድ ሰው እንደገባ ሁሉ ድነት ደግሞ በአንድ ሰው እንደሆነም እንደዚሁ ይናገራል። የተሳቢ አወዳድ ወይም ጥምረትን ብንመለከት ደግሞ አድራጊው የድርጊቱ ፈጻሚ ማን ነው ለሚለው ጥያቄ የሚሰጠን ስንመልስ የሰው ይሆናል ማለት ነው። በኢየሱስ በማመን የሚለውን የሚከተሉ ደግሞ አሉ እንደነ ዳን ካምፊልድ ሽሬነር የሚባሉ ምሁራኖች አሉ። የሚያመለክተው አማኙ በኢየሱስ ክርስቶስ ላይ የሚያደርገውን እምነት ወይም መታመንን ነው። ስለዚህ እነዚህ የሚከራከሩት ምክንያቱ ከምዕራፍ 3 ከምዕራፍ 4 አጠቃላይ ክርክር መሰረት ነው። ህግና እምነትን ነው የሚያሳየው። የኢየሱስ ክርስቶስን ታማኝነት ካመጣን በሁለቱ በህግና ህግን በመስራትና በእምነት መካከል ያለውን ልዩነት ያደበዝዘዋል። ስለዚህ እንደሱ አይደለም። ይሄ ክፍል የሚያሳየው በህግና በእምነት መካከል ያለውን ልዩነት ነው። ያም ሆኖ አሁንም ቢሆን እሱ ያደበዝዛል ብሎ ማለት በጣም ያስቸግራል። ምክንያቱም አሁንም በእምነትና በህግ መካከል ያለውን ንጽጽር እያነጻጸረ ክፍሉ ይቀጥላል።
በሕግና በእምነት ሲባል የማን እምነትም ጭምር ነው የተነጻጸረው የለውን ደግሞ መጠየቅ ነው። ምክንያቱም የኢየሱስ ክርስቶስም ታማኝነት አብሮታል። በእኛ በማመን አይደለም የእግዚአብሔር ጽድቅ የሚገለጠው። የእግዚአብሔር ጽድቅ የሚገለጠው ያለ ሕግ ነው። የእግዚአብሔር ጽድቅ የሚገኘው በመጀመሪያ በክርስቶስ ኢየሱስ ታማኝነት አማካኝነት ሆኖ ግን ይሄ የሚገኘው ግን ይሄንን የሚያገኙት ደግሞ ለሚያምኑ ሁሉ የሚያምኑ ሰዎች በክርስቶስ ኢየሱስ ታማኝነት በኩል የመጣውን የእግዚአብሔርን ጽድቅ ያገኛሉ የሚለው አሁን እምነት ማዕቀፍ ውስጥ ያለ እንጂ ከሱ የራቀ አይደለም። ሌላው መከራከሪያቸው በገላትያ ምዕራፍ 2 ቁጥር 16 ላይ ያለው ጳውሎስ ፊስቲስ ክርስቶስ የሚለውን አረሞ ወዲያውኑ እኛ በክርስቶስ ኢየሱስ አምነናል ይላል። ስለዚህ በክርስቶስ ኢየሱስ አምነናል የሚለው ስላለ አሁን ይሄ ስለዛ ነው የሚናገረው። ሁለንተናዊ አጽንኦቱ ነው እንጂ የሚሰጠው ለሚያምኑ ሁሉ የሚለው ድግግሞሽ አይደለም፣ ሁሉምንም ለመጥቀስ ነው ብለው የሚናገሩ አሉ። አለመኖር ለምሳሌ ጳውሎስ በሌላ ቦታ የክርስቶስ እምነት የሚል ነገር አልጻፈም። ይሄ አዲስ ነገር ነው እንደዚህ አይነት ነገር የሚል ነው። በእርግጥ ይሄ ብዙም አሳማኞች አይደለም። በእርግጥ ይሄንንም መከተል የሚችል ሰው አለ። ከፈለገ አንድ ሰው ያንን አተረጓጎም መከተል ይችላል። ነገር ግን ብዙ አሳማኝ የሚሆነው በተለይ በዚች ክፍል ያለው የክርስቶስ ኢየሱስ ያለ ሕግ የተገለጠው የክርስቶስ ኢየሱስ ማነው የእግዚአብሔር ጽድቅ የሚገኘው በምን በኩል ነው? በእኔ እምነት ብቻ ነው ወይንስ በክርስቶስም መታዘዝ ጭምር ነው? ክርስቶስ በክርስቶስ ኢየሱስ ታማኝነት የሚገኘው የእግዚአብሔር ጽድቅ ካልኩኝ ጽድቁን የምናገኘው ክርስቶስ ታማኝ ስለሆነ ነው። በማን ግን ምን አይነት ሰዎች ነው እንደዚህ አይነት የክርስቶስን የእግዚአብሔርን ጽድቅ የሚያገኙት? ምን አይነት ናቸው? የሚያምኑ ሁሉ ናቸው። የሰውም አለ የክርስቶስም አለ። ሁለቱም አንድ ላይ ነው መሆን ያለበት ነው። እነዚህ ሁለቱ የኛ ብቻ ሳይድ መሆን የለበትም ነው። እኔን የሚያሳምረኝ ክርስቶስ ሴንትሪክ የሆነው በክርስቶስ ኢየሱስ ታማኝነት የሚለው ነው። ምክንያቱም ያ ክፍሉ ሁለቱንም ነገር ስለሚገልጽ ማለት ነው። ከዛ ቀጥሎ ጳውሎስ ምዕራፍ 3 ቁጥር 23 ላይ ያለውን እንመለከታለን። ለምንድነው የእግዚአብሔር ጽድቅ ለሚያምኑ ሁሉ በክርስቶስ ኢየሱስ በማመን ወይም በክርስቶስ ኢየሱስ ታማኝነት እንዲገለገው ምክንያት ይሰጣል። አንድ ልዩነት የለምና፣ ሁለተኛ ደግሞ ኃጢአት ሰርተዋል ይላል። ልዩነት የለም። አይሁዳዊ ይሁን የግሪክ ሰው ይሁን የትኛው በኪዳን ውስጥ የኖረው ሁሉም ልዩነት የላቸውም። ሁሉም ኃጢአትን ሰርተዋል የሚል ነው። እንግዲህ ሁሉም ኃጢአትን ሰርተዋል የሚል አንደኛ አጠቃላይ እይታ በሁለት መልኩ ነው ሰዎች የሚተረጉሙት። ይሄንን በሁለት አንደኛ ሁለንተናዊ ክስ ሁሉ ኃጢአትን ሰርተዋል የሚል ነው። ይሄ ማን ነው? ይቅርታ የአጠቃላይ የማጠቃለያ እይታ ነው። እንግዲህ እዚህ ጋር አንድ ነገር ማየት ያለብን የግሪኩ ሰዋሰውም አማርኛችን ስላለፈ ነገር ነው የሚናገረው። ኃጢአትን ሰርተዋል ይሰራሉ አይልም፣ እየሰሩ ነው አይልም። ኃጢአትን ሰርተዋል ነው የሚለው። ሊሰሩ ነው፣ እየሰሩ ነው፣ ይሰራሉ አይደለም፣ ሰርተዋል ነው። ፓስት ነው፣ ያለፈ ነው፣ ተደርጓል። ድርጊቱ ተፈጽሞ አልፏል። በግሪኩ ኦሪስት ጊዜ ይባላል። ወይም ደግሞ በአንድ የተፈጸመ በአንድ ኦሪስት ማለት በአንድ ጊዜ አንድ ወዲያውኑ ተፈጽሞ ያቆመ ድርጊት ማለት ነው። ያው በውስጥ ነው ዞሮ ላይ ይታወቃል እኮ ባይዘ ወይ ሙሻዱን አይደለም ፓስተር አስፔክት የሚባል ነገር አለው እንጂ እንትን ብቻ አይደለም። አብሮ የሚያስቀም ያለፈው ኃጢአት የግለሰብን ኃጢአት ብቻ ነው የሚናገረው ወይንስ አጠቃላይ የሰው ልጆችን ኃጢአት ነው የሚናገረው? አንደኛው
አንደኛው አመለካከት አዳም የሰራውን ኃጢአት ብቻ ነው የሚያመለክተው የሚል ነው። ሌላው ደግሞ አይ አዳም የሰራውን ኃጢአት ብቻ ሳይሆን አጠቃላይ የሰው ልጆች የሰሩትን ኃጢአት ሙሉ የሚያመለክት ነው። ይሄን ደግሞ ጨምቆ በአንድ ጊዜ አጠቃላይ አድርጎ በአንድ ሐሳብ ሲያስቀምጠው ነው። ይሄ ጉዳዩ የተፈጸመ መሆኑን ለማሳየት ኃጢአት የሚባለው ድርጊት መፈጸሙን ለማሳየት የሰው ልጆችን አጠቃላይ ስራቸውን የኃጢአት የበደላቸውን ስራ በአንድ ቃል ለማስቀመጥ ለማጠቃለል ማጠቃለያ ወይም ደግሞ መደምደሚያ ወይም ደግሞ ሰመሪ የምንለው ማለት ነው። ሰመራይዝ አድርጎ በአንድ ሲያስቀምጠው ማለት ነው። ስለዚህ ሰርተዋል የሚለው ጉዳይ አይሰሩም ማለትም አይደለም። ደግሞም የተወሰነ ወቅት በአንድ ጊዜ ብቻ ተደርጎ የቀረ ጉዳይ አይደለም። ስለዚህ በአጠቃላይ ግን ጠቅለል ተደርጎ ሲነገር ነው። ስለዚህ ማጠቃለያ እይታ ይባላል። ወይም አጠቃላይ እይታ ኃጢአቱን በአንድ እይታ የማየትን ጉዳይ ለዚህ ማስረጃው ምንድነው? አጠቃላይ እይታ ያለው ሮሜ ምዕራፍ 5 ከቁጥር 12 ላይ ስትመለከቱ ምዕራፍ 5 12ን በመጥቀስ አንዳንዶቹ የአዳም ኃጢአት ነው ብለው ስለሚሉ ያ ደግሞ የአዳም ኃጢአት ብቻ መሆን የለበትም ብለው የሚከራከሩ አሉ። ምክንያቱም አጠቃላይ አዳም ሁሉንም ሰው እንደሚወክል ምዕራፍ 5 ላይ እናገኛለን። በታሪክ ውስጥ ያሉ የሰዎችን ሁሉ ኃጢአት እንደ የጋራ ሙሉ አካል አድርጎ ኮሌክቲቭ አድርጎ የሚያቀርብ ንግግር ነው። በተለይ ሎግኔከር ሲከራከር ምንድነው የሚለው? ከትንሹ ወደ ትልቁ የተሰኘ ያመክንዮ ክርክርን ያሳያል። ትንሹ ጉዳይ እውነት ከሆነ ሁለንተናዊ ትልቁም ሁለንተናዊ የጽድቅ ተደራሽነት። ስለዚህ የግድ እውነት መሆን ትንሹ እውነት ምንድነው የተናገረ ነው። እያንዳንዱ ሰው ኃጢአት ከሰራ ሁሉም ሰርቷል አይነት ነገር ነው። በዚህ አይነት አመለካከት ምናልባት ጠቅላይ ወይም ሁሉንም አጠቃሎ በአንድ ቃል ለማስቀመጥ የሰው ልጆች የሰሩትን ኃጢአት በደለኞች መሆናቸውን ኃጢአት ሰርተዋል የሚለው ያለፈ የሰው ልጆች ያሁኑንም የሰው ልጆች ኃጢአት በአንድ ቃል ለማስቀመጥ ነው እንጂ አንድ ጊዜ የተፈጸመ ድርጊት አዳም ያንን ኃጢአት ዛፉን ብቻ በልቶ በዛ ሰዓት የተፈጸመውን ብቻ ለመናገር አይደለም ነው። አጠቃላይ የሰው ልጆችን በደል። ምክንያቱም በምዕራፍ 1 ከቁጥር 18 እስከ ምዕራፍ 3 ከቁጥር 20 ድረስ ስትመለከቱ የሰው ልጆችን ኃጢአት ዝርዝር ነው የሚናገረው እንጂ የአዳምን አንዷን ኃጢአት ብቻ አይደለም የሚናገረው። ያንን አለመታዘዝ፣ ኪዳኑን ማፍረስ እሱን ብቻ አይደለም የሚናገረው። ነገር ግን የሰው ልጆች ምን ያህል እግዚአብሔርን እያወቁና አምላክ እግዚአብሔርን ዕውቀት እያወቁ ለፍጥረት እንዴት እንደሰገዱ አይሁዶች ደግሞ እንደዚሁ ጉኖራቸው ግን አደርጉ እንዴት እንደቀሩ ሁሉም ሰው ከኃጢአት በታች ሰርተዋል መሰለኝ።
በጣም ኔትወርኩ ይረብሻል ዶክተር፣ በጣም አይሰማም፣ ያቆራርጣል። በጣም ነው የሚረብሻው ኔትወርኩ። ድምፅ አያሰማም ዶክተር፣ ደግሞም አይታይም እንትኑ አይሰማም። ያ እንትን ፓወር ፖይንትንም ያቆራርጣ ነው። አይሰማም እኮ አይሰማም። በጣም ኔትወርኩ በጣም አይሰማም። ዶክተር አይሰማም። አይሰማም ዶክተር አይሰማም። አይሰማም ዶክተር። ዶክተር ፈጽሞ ድምፅ አይሰማም። ኔትወርክ እየሞከረ ነው ማለት ኔትወርክ እየረበሸው ስለሆነ እየሞከረ ስለሆነ ትንሽ ብንጠብቅ፣ ሌሎቻችን ማይኮቻችን ባንከፍት። ኔትወርክ በጣም እየረበሸ ነው ከጀመረ ሰዓት ጀምሮ። እየጠበቅን ነው። ይሰማል አሁን? አዎ ይሰማል። ሌሎቻችን ለምንድን ማይኮቻችን ማንዘጋው? ዋይ ለምን ሙት አናደርግም? ክላስን ለምን የምንረብሸው? እኛ ከረንዘኑ ዘበነ እባካችሁን አትረብሹ። ጥለው የሚሄዱ ሰዎች አሉ መሰለኝ፣ ከፍተው ጥለው የሚሄዱ። የክፍል ስርዓት ብንጠብቅ ጥሩ ነው እኮ። ክፍል ውስጥ እንዳላችሁ ወቁ። ስለዚህ የዚህ ሁሉም ኃጢአትን ሰርቷል የሚለው አንደኛው አጠቃላይ የሰው ልጆችን የኃጢአት ጉዳይ እንደሚያሳይ ነው። ምክንያቱም ምዕራፍ 1 ከቁጥር 18 እስከ ምዕራፍ 3 ከቁጥር
20 ድረስ ያለውን እንደሚያሳይ የዛ ድጋሜ ማጠቃለያ ለሰዎች ማጠቃለያ ኃጢአት ያንን ከዘረዘረ በኋላ የዛ ማጠቃለያ እታ የሆነ ነው አንዱ እሱ ነው። ስለዚህ ሁሉም ኃጢአትን ሰርተዋልና ልዩነት የለም ሁሉም ኃጢአት ሰርተዋል የሚለው የዚህ ማጠቃለያ ነው። ከምዕራፍ 1 ከቁጥር 18 እስከ ምዕራፍ 3 ከቁጥር 20 ያለው የሰው ልጆችን የኃጢአት ታሪክ ማጠቃለያ ነው። ሌላው ደግሞ አይደለም የአዳማዊ ወይም የክዳን እይታ የሚያዩዋሉ። እነዚህ የአዳምን አሳዛኝ ታሪክ የሚያስታውስ ነው። ይህም የሰው ልጅ በሙሉ የአዳምን ውድቀት እንደደገመ የሚያሳይ ነው። ከምዕራፍ 1 እስከ ምዕራፍ 3 ድረስ ያለው አውደ ጽሑፉ በውድቀቱ ትረካ ጣዖትን ማምለክ እንደገናም ደግሞ የኮረፕሽን እነዚህ ነገሮች ሁሉ ከአዳም ኃጢአት ጋር በማያያዝ ይናገራሉ ማለት ነው። በምዕራፍ 1 ከቁጥር 18 እስከ 25 ያለው አዳምን እያሰበ ነው ጳውሎስ የጻፈው ብሎ የሚያስቡ አሉ። በምዕራፍ 5 ላይ ያንን ደግሞ ያብራራል፣ ግልጽ ያደርጋል። ስለዚህ የአዳምን ኃጢአት በመርሳት አይደለም ጳውሎስ ብለው ይላሉ። በእርግጥ ሁለቱ ይሄን ልዩነት ያለው አይደለም። የመጀመሪያው ማጠቃለያ የሚለው ከምዕራፍ 1 ከቁጥር 18 እስከ ምዕራፍ 3 ከቁጥር 20 ድረስ ያለው ትንታኔ ነው። ጳውሎስ ተንትኖታል። የሰው ልጆች ኃጢአትን ታሪክ ተናግሯል። በአንድ ቃል ሁሉንም ሰብሰብ አድርጎ ሲናገር ልዩነት የለም ኃጢአትን ሰርተዋል የሚለው አይ ልዩነት የለም ያሁኑ ብቻ ሳይሆን አዳምን እያሰበ ነው ኃጢአትን ሰርተዋል የሚለው አዳምንም ጭምር አስቦ ነው። በእርግጥ ሁለቱም አዳምንም አስቧል፣ ግን የሁሉንም ሰው ታሪክ የሚጨምር ነው እንጂ የአንዱን አካል ብቻ የሚናገር አይደለም። ሌላው የእግዚአብሔር ክብር ጎሏቸዋል ይላል፣ ኃጢአትን ሰርተዋል ይላል። እንግዲህ የትኛውን አመለካከት እንውሰድ? በመጀመሪያ በእርግጥ ይህንን ከምዕራፍ 1 ከቁጥር 18 እስከ ምዕራፍ 3 ከቁጥር 20 ድረስ ያለውን ድምዳሜ ይሰጣል። ምክንያቱም ልዩነት የለም ሁሉም ኃጢአትን ሰርተዋልና ልዩነት የለም ስለሚል ድምዳሜያዊ ነው። ኃጢአትን ሰርተዋልና እንደ ምክንያት ያቀርባል። ከላይ የዘረዘረው ሁሉም ኃጢአት እንደሰራ አይሁድም ግሪክም ለማሳየት ሞክሯል። ይሄ ማለት ግን አዳምን ረስቷል ማለትም አይደለም። ሁለተኛውም ትርጓሜ በዛ ውስጥ ይኖራል። አዳም በኋላ ምዕራፍ 5 ላይ መጥቶ የአዳምንም ኃጢአት ስለሚያብራራ ግን ቅድሚያ የሚሰጠው ግን ጥቅል ሐሳቡን እስካሁን ድረስ ሲከራከር የነበረውን ጳውሎስ እያሳየ ማነው እያጠቃለለ ይሆናል ማለት ነው። እንትኑ ይታያችኋል ፓወርፖይንቱ? ይታየናል። የእግዚአብሔር ክብር ጎድሏቸዋል የሚል ነው። ከዛ ቁጥር 23 ላይ ኃጢአትን ሰርተዋልና የእግዚአብሔር ክብርም ጎድሏቸዋል በኢየሱስ ክርስቶስም በሆነው ቤዛነት እንዲያው በጸጋው ይጸድቃሉ። ክብር ጎድሏቸዋል ማለት ምን ማለት ነው? የክብር ጉድለት ክብር ጎድሏቸዋል ማለት አንደኛው ምን ተብሎ ሊተረጎም ይችላል? የእግዚአብሔር መልክ ወይም ኢማጎ ዴይ የሚባለው በላቲን ኢማጎ ዴይ ይባላል። የእግዚአብሔር ክብር የሚለው የእግዚአብሔር መልክ መጥፋት ነው። ክብር መጉደል የሚያመለክተው አዳም ከውድቀቱ በፊት የነበረውን ብሩህ ነጸብራቅ እና መለኮታዊ መልክ ማጣቱን ነው። ይሄ የእግዚአብሔር መልክ አንዳንዶቹ ሰው መንፈስ ነፍስ ሥጋ ነው። ስለዚህ እግዚአብሔር መልክ የሚባለው በሶስት አካል እግዚአብሔር አብ ወልድ መንፈስ ቅዱስ ስለዚህ የእግዚአብሔር መልክ በዚህ በሶስት ነው ብለው የሚያስቡ ሰዎች አሉ። ይሄ ደግሞ እንግዲህ ማን ነው ሥጋችን ማን ሊሆን ነው? እንደዛ አይደለም። እንደዛ አይነት አስተሳሰብ እንኳን ብዙ አያስኬደንም። እርግጥ እግዚአብሔር አንድ አካልም ነው። አንድ ማን ነው? ሶስት አካል አንድ ማንነት ነው ያለው። ሶስት አካል ነው ያለው። ነገር ግን በዛ አንፃር አይደለም ብሉይ ኪዳን ላይ ያለው ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል መልክ የሚለው አንዳንዶች ዕውቀቱን ነው ብለው ያስባሉ። የሰዎች ባህሪ ነው ብለው ያስባሉ። አንዳንዶች ደግሞ አይ መልክ የሚለው ፎቶግራፍ ልክ የአንድ ሰውን ፎቶግራፍ ስታነሱ መልክ ተብሎ ሊባል ይችላል። በዛ ጊዜ መልክና
ምስል እንደማለት ነው። ለምሳሌ በጣም እናንተ በቀላሉ ልትረዱት የምትችሉት ናቡከደነጾር የራሱን ምስል አቁሙ ነበር። ተመሳሳይ ቃል ነው የተጠቀመው። በራሱ እግዚአብሔር በመልኩ እንደምሳሌ ፈጠረ ሲል ተመሳሳይ ልክ እዛ ጣዖት ላይ እንደሰራው አይነት ቅርጽ ነው። ስለዚህ አንዳንድ ሰዎች እንደው ምን ይላሉ የዚህ የሰውነታችንም ቅርጽ ሁሉ የእግዚአብሔርን መልክ ይመስላል ብለው የሚያስቡ አሉ። እንደዛ የሚያስተምሩ አሉ። ምክንያቱም ፎቶግራፍ ማለት ነው። ግን በዛ ቦታ ላይ ብዙ የሚያስማማን በፍጥረት ምዕራፍ 1 ከቁጥር 26 ጀምሮ ያለው የሚያስማማው እግዚአብሔር ወንድና ሴት አድርጎ ፈጠራቸው ስለሚል ወንድና ሴት አድርጎ ፈጠራቸው የሚለው ብዙ ተባዙ ምድርን ሁሉ ግዟት የሚል በርግጥ አንዳንዶች ደግሞ የሪሌሽንሺፕ ነው ብለው የሚያስቡ አሉ። ሪሌሽንሺፕ ነው በወንድና በሴት መካከል ሁለት አድርጎ ስለፈጠረ የእግዚአብሔር ባህሪ የምንለው ግንኙነትን ነው፣ ኮሚኒኬሽን ነው፣ ሪሌሽንሺፕ ነው፣ ህብረትን ነው። የእግዚአብሔር መልክ የሰው ልጅ ህብረት ማድረግ ይችላል፣ ከሌላው ጋር መገናኘት ይችላል እና በዛ አንፃር የህብረት ጉዳይ ነው የሚያስቡ አሉ። ግን በጣም አሳማኝ የሚሆነው ምድርን ግዟት የሚለው ይሆናል። በተለይ የመግዛት ሪያሊቲ ወይም ደግሞ በእናታችሁ ዝጉ። ተመዝ የሚባለው ወንድማችን በጣም እያስቸገረ ነው። በተደጋጋሚ ስልኩን ይከፍታል። ተመዝ ዘለቀ መድኃኒዓለም ምን አይነት ነገር ነው? የእግዚአብሔር መልክ የሚባለው የስልጣኑ ምድርንና ፍጥረትን ሁሉ ግዙ የሚለው ሮያሊቲ ወይም ደግሞ ንጉሳዊነት የንጉሳዊነት እና የመግዛት የስልጣን ባህሪው ነው። በርግጥ እኛ ከሌሎች እንስሳቶች እና ፍጥረታት የምንለየው የማሰብ ችሎታ አለን፣ የማገናዘብ ችሎታ አለን፣ ክፉንና መልካሙን የመለየት ችሎታ አለን። ያ ክፉንና መልካሙን መለየታችን አሁን በተበላሸ ሁኔታ ነው አይምሯችን ያለው። ምክንያቱም ለራሳችን በግላችን ክፉ ነው ብለን የምንወስን ራሳችን ነን እንጂ እግዚአብሔር አይደለም ለኛ እየወሰነልን ያለ ነው። ከዚህ የተነሳ ነው ሰው በራሱ እየተመራ ያለው። ለዚህ ነው ወደ እግዚአብሔር ቃል ኑ፣ ወደ ክርስቶስ ኑ፣ እግዚአብሔር ስገዱለት የምንለው በእግዚአብሔር ምክ እንድንመለስ እውነተኛ እውቀት እንድንመጣ ነው። ግን በግልጽ የተቀመጠው ይሄ ንጉሳዊነትና አገዛዝ ደግሞ የእግዚአብሔር መልክ የምንለው በበለጠ በደንብ ልንረዳው የምንችለው በክርስቶስ ኢየሱስ በኩል ያለው ነው። ብሉይ ኪዳን በደንብ ሊገልጽልን አይችልም። የእግዚአብሔርን መልክ የሚለው እንግዲህ በእግዚአብሔር አምሳያ የመጣው ጌታችን ኢየሱስ ክርስቶስ ነው። በዕብራውያን መጽሐፍ ምዕራፍ 1 እንደሚናገረው ከቁጥር 1 ላይ ስንመለከት ምንድነው እሱ የባህሪው ነጸብራቅ የክብሩ ነጸብራቅ የባህሪው ምሳሌ እያለ ነው የሚናገረው። ጌታችን ኢየሱስ ክርስቶስን ነው ማየት ያለብን። ጌታችን ኢየሱስ ክርስቶስ የእግዚአብሔር መልክ እንዳለው እሱ በሱ አምሳያ እንዳለ የእግዚአብሔር መልክና ክብር መገለጫም እንደሆነ ፍጹም ሰውም እንደሆነ በደንብ እናያለን። በዛ አቅጣጫ ከሄድን ከብሉይ ኪዳን ወጥተን ወደ አዲስ ኪዳን መተን የእግዚአብሔር መልክ ምን ይመስላል በርግጥ የሚለውን ለማየት የኢየሱስ ክርስቶስን ማየት ይጠቅመናል ማለት ነው። የበለጠ ይረዳናል። ያንን አንደርስታንድ እናደርግ እንችላለን። ጌታችን ኢየሱስ ክርስቶስ በባህሪም ሆነ በስልጣኑ የእግዚአብሔርን መልክ አሳይቶናል። በሰው ልጆች ህይወት ውስጥ መሆን የሚችለው ከስልጣን አኳያማ አሳይቶናል። አጋንንት አስወጥቶ በሽታዎችን ፈውሶ ዕውርን አብርቶ ለምጻምን አንጽቶ መንፈሳዊ ኃይል በሰው ልጆች ውስጥ ምን ያህል ሊገለጥ እንደሚችል በፍጥረት ላይ ሄዶ ተራምዷል። በእርግጥ የአምላክ ያሳያል ብለው የሚያምኑ ወንድሞችም እህቶችም አሉ ነው። ነገር ግን ይመስላል የሚለው ከባህሪ አንፃር የእግዚአብሔር መልክ ደግሞ በኤፌሶን ላይ ኤፌሶን ምዕራፍ 4 ከቁጥር 23 ላይ ስንመለከት ምንድነው የሚለው? የአሮጌውን ሰው
ቁጥ አዲሱን ሰው በእግዚአብሔር መልክ የተፈጠረውን ጽድቅ ለማድረግ የሚመኘውን የሚፈልገውን እና ቅድስና የሚኖረውን ያንን ያሮጌውን ሰውን አስወግዳችሁ ይሄንን አዲሱን ለብስ ማለትም የጽድቅን የሚመኘውን ጽድቅን የሚፈልገውን በመልኩ የተፈጠረውን አዲሱን ሰው ልበሱ ይላል። እንግዲህ የእግዚአብሔር መልክ በአዲስ ኪዳን አመለካከት ከሄድን ስልጣን ብቻ አይደለም ማለት ነው። ኃይል ንጉሳዊነት ብቻ አይደለም ማለት ነው። መግዛት ብቻ አይደለም ማለት ነው። ስነ ምግባርም ባህሪም ነው። ጽድቅን ማድረግ፣ በቅድስና መኖር፣ እነዚህን የመሳሰሉ የስነ ምግባር ህይወቶችም የእግዚአብሔር ባህሪ ነጸብራቅ ናቸው። ፍቅር፣ ሰላም፣ እነዚህ የምንላቸው የመንፈስ ፍሬዎች ተብለው የተባሉት ሁሉ የእግዚአብሔርን ባህሪ የሚያንጸባርቁ ናቸው። በተለይ ህጉ ደግሞ የእግዚአብሔርን ባህሪ የሚያሳይ ነው። ስለዚህ እንግዲህ አዳም የእግዚአብሔር ክብር ጎሎታል ስንል የእግዚአብሔር መልክ ጎሎታል ብለን ከተረጎምን ከእንደዚህ ከስነ ምግባር ከባህሪ እና ከስልጣንና ከኃይል ጋር ያለውን ክብሩን ነጸብራቁን አጥቷል። እኛ ከክብር ወደ ክብር እንቀየራለን። እንደ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ስንመለከት ቁጥር 18 አካባቢ ስንመለከት ከክብር ወደ ክብር ያንን ያየነው መልክ እስክንመስል ድረስ እንቀየራለን ይላል። ሮሜ ምዕራፍ 8 እስከ 30 ቤት ስትመለከቱ 30 32 33 አካባቢ ስትመለከቱ ምንድነው የሚለው? አስቀድሞ ወስኖናል የልጁን መልክ እንድንመስል ነው የሚለው። እንግዲህ ይሄ የእግዚአብሔር መልክ ወደፊት ነው አሁን ያለው እንጂ እንዳጣነው ያሳየናል። ያ መልኩ የሚለው ባህሪው በሌላ አባባል አለመጥፋቱ ነው። አንደኛው የእግዚአብሔር መልክ በእኛ ህይወት ውስጥ አለመበስበስ ነው፣ አለመጥፋት ነው። ባህሪ አንዱ ነገር ሆኖ ስልጣን አንድ ነገር ሆኖ ነገር ግን አንዱ ትልቁ የእግዚአብሔር ባህሪና መልክ አለመጥፋት ነው። ከሞት የተለየ ህይወት፣ የማይበሰብስ የማይጠፋ ህይወት፣ ያ ማለት ነው የእግዚአብሔር መልክ። ስለዚህ የሰው ልጅ መበስበስን ተለማመደ፣ የሰው ልጅ ሞትን ተለማመደ። ህይወት የሚባለው ተቃራኒ ሞት ነው። ሕያው ሆኖ ለዘላለም መኖር ደግሞ የሱ ተቃራኒ መበስበስ ነው። የነዚህ ጉዳይ እንደዚህ አይነት የህይወት አይነት ውስጥ ገብቶ ተዋርዷል። ቆሮንቶስ ምዕራፍ 15 ላይ ጳውሎስ ሲናገር በውርደት ይሞታል በክብር ይነሳል ይላል። ስለዚህ የሰው ልጅ አሁን ያለው የውርደት ዘመን ውስጥ ነው፣ የውድቀት ዘመን ውስጥ ነው። ሮሜ ምዕራፍ 8 ላይ ስንመለከት ይሄ የሚበሰብሰው የማይበሰብሰውን እንዲወርስ ከፍተኛ የሆነ ጉጉትና ስቃይ መንፈስ ቅዱስ እንኳን ሳይቀር እንደሚቃትት ይናገራል። ስለዚህ የሰው ልጆችም ፍጥረትም ሁሉ በዚህ መቃተት ውስጥ ያለበት አሁን የውድቀት የመበስበስ የመድከም የመጥፋት የዚህ አይነት ባህሪ አልነበረም የሰው ልጅ የተጎናጸፈው በእግዚአብሔር መልክ ሲፈጠር። አለመበስበስ ባህሪው ነበር። አለመጥፋት ከሞት ተለይቶ መኖር የሱ ባህሪ ነበር። ህይወት በሚባለው የህይወት ዛፍ ከዛ ተለይቷል። ህይወት ከሚባለው ነገር አምላካዊ ህይወት ያለመጥፋት ያለመበስበስ ጽድቅንና እውነትን መልካምነትን እያደረገ የመኖር እንደገና በስልጣንና በኃይል የመንቀሳቀስ የመኖር ባህሪ ነበረው። ነገር ግን የሰው ልጅ ያንን ሁሉ አጣ። እንግዲህ እግዚአብሔር መልክ መጉደል ብለን ካሰብን የክብር ጉድለት የዚህ አይነት ትርጉም ይኖረናል ማለት ነው። በእርግጥ የዚህ አይነት የእግዚአብሔር መልክ ብለን ካሰብን የጎደለን የእግዚአብሔር መልክ ነው የክብር ጎደለን ብለን የምንለው ሁለተኛው ቤተ መቅደስ የአይሁድ ጽፎች አዳም ኃጢአት ሲሰራ ክብሩን አካላዊ ብሩህነትና መንፈሳዊ መሲሁ ይህንን ሊመልስለት እንደሚመጣም ይናገራሉ። የሁለተኛው ቤተ መቅደስ ማለት ነው። እንግዲህ ክብር የእግዚአብሔር ዝና ወይም ታላቅነት ብርሃኑ እሱ ብቻ አይደለም፣ የሰው ልጅ የታቀደለት ዕጣ ፈንታም ጭምር ነው ማለት ነው። ሰዎች እግዚአብሔርን ባህሪ እንዲያንጸባርቁና በፍጥረት ላይ እንዲገዙ ታስቦ ነበረ። ምዕራፍ 8 ሰውን አከበርከው፣ መዝሙረ ዳዊት ከመላእክት በጥቂት አሳነስከው፣ መዝሙረ ዳዊት ምዕራፍ 8 ቁጥር 5 ግን ክብሩን ነው የገፈፈው፣ አለመጥፋቱን ነው የገፈፈው፣ ወደ መበስበስ ነው ያመጣው። እንግዲህ ዲሁማናይዝ ነው ያደረገን፣ ከሰውነት በታች ነው ያደረገን። ኃጢአት አዋረደን፣ አበሰበሰን፣ ሞት የተሰጠን አደረገን፣ በሽተኞች አደረገን፣ ደካሞች አደረገን፣
እንድናረጅ አደረገን እንድንጠፋ አደረገን እንድንበሰብስ አደረገን ውርደት ውስጥ ነው የከተተን ዲሁማናይዝ ነው ያደረገን ልንሆንለት ላንበሰብስ ላንጠፋ ላናረጅ ላንደክም እንደኛም ደግሞ ያው ሆነን እግዚአብሔራዊ ህይወት እግዚአብሔራዊ ባህሪ ኖሮን እንድንኖር የተፈጠረን ስልጣንም አይልን ኖሮን የተፈጠረን ሰዎች ወደ አፈርነት መለሰን ማለት ነው በስባሽ ሆነን የምንበሰብስ ሆነን የምንጠፋ ሆነን ስለዚህ ይሄ ከፍተኛ እንደገና ሰውን ሰው የማድረግ ሂደት ነው ሁለተኛው የክብር ጎደለው የሚለው የሚተረጉሙት ሰዎች አምልኮን ወይም ክብርን ያለ መስጠት ለእግዚአብሔር ክብርን ያለ መስጠት ነው ብለው የሚያስቡም አሉ እርግጥ ይሄ ብዙም ያከራክር አይደለም የሰው ልጅ እግዚአብሔርን ማምለክ ባለማምለኩም ራሱን በማምለኩ ነው የጠፋው የደንገነት ላይ ምን ሆነ ነው የሰው ልጅ ከእግዚአብሔር የተለየው አምላክ መሆን ፈልጎ ነው ያ ነው በቃ ምንም ሌላ ነገር የለም እኔ የራሴ መሪ የራሴ አዛዥ የራሴ ንጉስ የራሴ ፈጣሪ የራሴን ዓለም የራሴን መንገድ የራሴን አስተሳሰብ እከተላለሁ ብሎ ተገንጥሎ ከእግዚአብሔር መንግስት የወጣ ነው የሰው ልጅ ስለዚህ የሰው ልጅ ከዚህ ለእግዚአብሔር ከመገዛት ይልቅ ራሱ በፈጠራት ዓለምና በራሱ ፈቃድና በራሱ ዕውቀት በራሱ ጥበብ ለጥበብም መልካም ለዕውቀትም መልካም ብሎ ባለው መሰረት መልካሙንና ክፉን በራሱ መንገድ በእግዚአብሔር አይደለም እግዚአብሔር ያችን ዛፍ አትብላ ክፉ ነች ይችን ዛፍ ብላ ጥሩ ነች ብሎ ባለው ዕውቀት ሳይሆን በራሱ ዕውቀት ልክ እንደ እግዚአብሔር ከኛ እንዳንዱ ሆነ እንደተባለው የራሱን ስርዓትና የራሱን መልካም የራሱን ክፉ የሚወስን የሰው ልጅ በራሱና ራሱን የሚመራ የራሱ ንጉስ ሆኖ የራሱን አምላክ ሆኖ ከእግዚአብሔር መንግስት ወጣ ስለዚህ ይሄ እግዚአብሔርን አለማምለክ ነው አምልኮት እግዚአብሔርን አለመስጠት ነው አምላክ ራስን አምላክ ማድረግ ነው በሁለቱ መካከል እንብዛም ተቃራኒነት ያለው ነገር የለም አንዱ ለአምላክ ነው ሲሰጥ ሌላኛው ደግሞ የእግዚአብሔርን መልክ በተመለከተ ነው እንግዲህ የእግዚአብሔር መልክን ነው አብዛኛው ግን የክብር መጉደል ማለት የእግዚአብሔር መልክ ነው ምክንያቱም ሮሜ ምዕራፍ 8 አብረን መከራ ብንቀበል አብረን ደግሞ ክብሩ ተካፋይ እንሆናለን ይላል የኢየሱስ ክርስቶስ ክብር ምንድነው ከሙታን ተነስቶ የማይበሰብስ የማይጠፋ መሆኑ ነው ያ ክብር ጎሎናል ያ ክብር ግን አሁን እኛ ክርስቲያኖች በክርስቶስ ኢየሱስ በማመናችን ምክንያት ክርስቶስ ኢየሱስ ሞትና ለክርስቶስ ኢየሱስ ከሙታን ያስነሳው መንፈስ በእኛ ውስጥ አድሮ እኛ ውስጥ ኢየሱስ መንፈስ ይብደው ማቲስገስ ቢራ ካኑ ባክስ ያቲን አይነት ነገር ቢራ ጌሽን ተባደንታ ብራኖ አቤት አራዝጋው ወንድም ብራኑ በእናት ዚራ እኛ አሁን በክርስቶስ ኢየሱስ ያለን ሰዎች የእግዚአብሔር ክብር ጎሎናል ወይ አዎ ሙሉ ለሙሉ የእግዚአብሔርን ክብር ገና አልተቀበልንም ነገር ግን እንዳላመኑት ግን አይደለም ያላመኑት ሙሉ ለሙሉ የእግዚአብሔርን ክብር ሳያገኙ በአዳም ማንነትና ሞት ውስጥ ነው ያሉት እኛ ግን ከክብር በየጊዜው የተቀየረ ያንን ያየነውን የትንሣኤውን ኃይል የትንሣኤ አካልን እንለብሳለን ክቡሩን ስጋውን እንለብሳለን መበስበስን ከዚህ በኋላ የማናይበት የህይወት አይነትና ስርዓት ውስጥ እንገባለን ሙሉ ለሙሉ የእግዚአብሔር ክብር ይገለጥልናል ማለት ነው ነገር ግን አሁን ክብሩ መጉደል ሳይሆን በየጊዜው ወደ ክብር እያደግን ሰዎች ነን ከጉድለቱ ወተን አሁን በክርስቶስ ኢየሱስ አንድ አካል ክርስቶስ አካል ሆነን ያስተምረናል የእግዚአብሔር ክብር ጎሎናል ስንል አንዳንድ ሰዎች ዝም ብሎ ይሄንን እንደው በጸሎት ውስጥ ዝም ብሎ የሚያስገቡ ሰዎች አሉ ሁሉም ኃጢአትን ሰርቷልና የእግዚአብሔር ክብር ጎሎታል ይያሉ ክርስቲያኖች ይጸልያሉ ምን ለማለት እንደፈለጉ ግልጽ አይደለም ምን ለማለት ነው እኛ አሁን የእግዚአብሔር ክብር እንደ አማኞች የእግዚአብሔር ክብር አልጀመረም ወይ በእኛ ውስጥ እኛ ከክርስቶስ ጋር አንድነት የለንም ወይ
መንፈስ ቅዱስ በእኛ ውስጥ አላደረም ወይ? መልኩ በእኛ ውስጥ እየተቀረጸ አይደለም ወይ? የልጁን መልክ እንድንመስል አስቀድሞ ወስኗል ይላል። ያ መልክ ደግሞ የከበረ መልክ ነው። እኛ አሁን የቀረን የጋች ተቀይሮ የትንሳኤ አካል መልበስ ክቡር አካሉን መልበስ ነው የቀረን። በባህሪ በየቀኑ እየተቀየርን አዲሱን ሰው እየለበስን አሮጌ ማንነታችንን እያውጥተን እየጣልን ልክ ኤፌሶን እንዲረዳን እስቲ ጳውሎስ በኤፌሶን ላይ የጻፈውን ላሳያችሁ። የኤፌሶን መልእክት የሚደንቅ መልእክት ነው። እዛ ውስጥ ጳውሎስ ያስቀምጠው እሱ መልእክት ይደንቃል። ምንድነው የሚለው? ከቁጥር 24 በአይምሯችሁ መንፈስ ታደሱ ለእውነትም በሚሆኑ ጽድቅና ቅድስና። ምክንያቱም እውነትን ከክርስቶስ ተምራችኋል ይላል። ለእውነት በሚሆኑ ለእውነት የሚሆን እውነት ኢየሱስ ነው። ኢየሱስ ማስተምሮ ነው። ለዛ የሚሆን ነገር አለ ከሱ ጋር የሚስማማ ምንድነው? እሱ ጽድቅና ቅድስና ይላል። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። እነዚህ ጽድቅና ቅድስናን ስንለብስ በህይወታችን ስንለማመድ የእግዚአብሔርን መልክ ባህሪ እየተለማመድን ነው ማለት ነው። ስለዚህ አይዘር እኛ ከዚህ ጠፍተናል፣ እኛ ክብር ጎሎናል ማለት ቅድስና የለንም፣ ጽድቅም የለንም፣ መንፈስ ቅዱስም በእኛ ውስጥ የለም፣ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር እንግዲህ ልዩነት በሌላቸው በአሕዛብና በአይሁዶች መካከል ባላመኑት ካታጎሪ ውስጥ እንገባለን፣ በዛ ምድብ ውስጥ እንገባለን እንደዛ ነን ብለን ካሰብን። ነገር ግን ከዛ ወጥተናል፣ በሂደት ላይ ነው ያለነው፣ እየተቀየርን ነው። እንደገናም ደግሞ ትንሣኤ ወደፊት እየጠበቅን ነው። የሚቀጥለው ታዲያ ጳውሎስ ባለችን 10 ደቂቃ ውስጥ እንድናይ የምፈልገው ምዕራፍ 3 ከቁጥር 25 ላይ ያለው ነው። ማን 24 ላይ ክብር ጎሏቸዋል በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ የሚለው ነው። ቤዛነት የሚለውን ሐሳብ እንድናይ ነው ከቁጥር 24። ምን ማለት ነው ቤዛ ማለት? ቤዛ በሁለት አስተሳሰብ ሊተረጎም ይችላል። አንደኛው ምሳሌ የባሪያ ምሳሌ ነው። ሁለተኛው ምሳሌ ደግሞ የዘጸአት ምሳሌ ነው። ዘጸአት የእስራኤልን ከግብጽ ባርነት ነፃ ሲያወጣቸው አንዱ ምሳሌ ነው ከብሉይ ኪዳን። ሌላው ደግሞ በግሪኮ ሮማን ዘመን ያለውን የባሪያ ገበያ ምሳሌ ማድረግ ይቻላል ማለት ነው። ቤዛ አፖሊትሮሲስ የሚለው የግሪኩ ቃል ነው። ዋጋ ከፍሎ አርነት ማውጣት ማለት ነው። ተቤዥቶኛል ስንል ዋጋ ከፍሎ አርነት እንደማውጣት ነው። አርነት ማውጣት ነው። ነፃነትን መስጠት ነው። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 20 ላይ ጳውሎስ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። አንደኛ ቆሮንቶስ ምዕራፍ 6 ላይ ከቁጥር 20 ላይ ስትመለከቱ እንደዚህ ይላል። ቁጥር 20 ላይ ወይስ ስጋችሁ ከእግዚአብሔር የተቀበላችሁት እናንተ የሚኖሩት መንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። በዋጋ ተገዝታችኋል ማለት ተቤዥቷችኋል። ባሪያ ነበራችሁ፣ የኃጢአት ባሪያ ነበራችሁ፣ ከዛ ውስጥ አርፏል። እንግዲህ የተከፈለው ነገር ምንድነው የሚለው ነው። ቁጥር 25 ላይ ስንመለከት የተከፈለው ደሙ ነው፣ እርሱንም እግዚአብሔር በእምነት የሚገኝ በደሙ አድርጎታል። ይሄ ቤዛነት እርሱም የሚለው ቤዛነቱን ነው። ይሄ ቤዛነት የሚገኘው በደሙ ነው እያለ ያለው። ደሙ ለሰይጣን አልተከፈለም በርግጥ፣ ነገር ግን ለኃጢአት የሚውል ኃጢአት ቅጣት ያስፈልገዋል። ለዛ ቅጣት ተገቢውን ዋጋ የከፈለው የኢየሱስ ክርስቶስ ሞት ነው። ደሙ የሚለው የሚፈሰው ደሙ ብቻ ህይወቱ ነው፣ ነፍሱ ነው፣ ወይም ደግሞ አጠቃላይ የህይወቱን ራሱን በመስቀል ላይ መስዋዕት አድርጎ ያቀረበው ሞቱን ነው የሚናገረው። ስለዚህ እግዚአብሔር እኛን ነፃ ለማውጣት
እንደ እንደ እንትና እንደ ሙሴ በትር አይደለም ያነሳው ልጁን ነው የላከው ነፃነቱን በነፃ የሰጠን እግዚአብሔር ግን የልጁን ህይወት ከፍሎበታል ማለት ነው ጸጋን ብዙ ጊዜ በእኛ እይታ ነው ከኛ አንፃር ነው ነፃ ብለን እሱንም እኛ ሚስ አንደርስታንድ አድርገን ነው እንጂ እጅግ ከባድ የሆነ ዋጋ የተከፈለበት ነው እጅግ ከባድ የሆነ ዋጋ የተከፈለበት ነው እኛ ነፃ ወጥተናል ከባርነት ነፃ ወጥተናል ይሄ ዋጋው አይደለም ዝም ብሎ እንስሳ ቀርቦ ገንዘብ ተሰጥቶ የተለያየ እኛን የሚተካ አንዳንድ ነገሮች ተሰጥቶ አይደለም ነገር ክፍያውንም ያዘጋጀው እግዚአብሔር ራሱ ነው ለዚህ ዋጋ የከፈለው ኢየሱስ ነው ጌታችን ኢየሱስ ከፍተኛ የሆነ ኢሰባዊነት እና ቫዮለንስ ጥቃት ደርሶበት ግርፍ ሞት ቢሆን እኮ ዝም ብሎ ሞትም አለ ዝም ብሎ በጥይት መሞት አለ ወይ አንገት ተቀልቶ መሞት አለ የጌታችን ኢየሱስ ክርስቶስ ሞት ግን እጅግ ስቃይ የበዛበት ነው 40 ጊዜ ተገርፏል ስጋው እስኪቦጨቅ ድረስ በአጥንትና በድንጋይ በታሰረ በተገመደ ገመድ ተገርፏል ሰውነቱ ተሰቃይቷል መከራውን አይቷል የኢሾህ አክሊል ላይ ደፍቷል ጎኑን በጦር ወግተውታል በመስቀል ላይ እጁ ተቸንክሯል በመስማር መተውታል ከፍተኛ የሆነ ስቃይና ሰቆቃ ነው የደረሰበት ይሄ ለቤዛነት እኛን አርነት ለማውጣት የተከፈለው ክፍያ ነው የዘጸአትን ምሳሌ ከወሰድን ደግሞ እስራኤላውያኖች በባርነት ውስጥ ነበሩ በዛ ውስጥ ያው የበጉ ደም በግ ያንዳንዳቸው አንድ አውራ በግ አርደው ነው ጠቦት በግ ይቅርታ አርደው ነው በጉን ደም በመቃል ላይ ቀብተው ነው የወጡት ከሞትም የዳኑትና በዛ ጊዜ እግዚአብሔር በአይሁዶች ላይ ማነው በግብጾች በኩሮች ላይ ፈርዶ የራሱን በኩር ደግሞ ነፃ ያወጣው በርግጥ ሁለቱም ምሳሌዎች ነፃ የማውጣት ምሳሌዎች ናቸው ሁላችንም ነፃ ወጥተናል ነገር ግን ነፃ የወጣ ነው በከንቱ ዝም ብሎ ባለ ሂሳብ አይደለም ነፃነት የተገኘው በክርስቶስ ኢየሱስ አማካኝነት ነው በክርስቶስ ኢየሱስ ስቃይ ነው እንግዲህ ቤዛነት የሚባል ሲል ነፃ አውጪ ክፍያ ነው ነፃ አውጪ ክፍያ ተከፍሎልናል እንደው አንድ ምሳሌ ዝም ብዬ እንደው እንደ ምሳሌ ነው እዛ ቦታ ላይ ለማሳየት በመክር የቤዛነት የሚለው ወደ ዕለት ኑሮና እንታው ብንል ትዝ ይላችኋል እቺ ባሌ ነብይ ሆና ግን ባሏ በእዳ የታሰ ባሏ ነብይ ሆኖ በእዳ ተይዞ ቤተሰብ በእዳ ተይዞ የታሰረች ማን ነው ወደ ባርነት ልጆቿ ምሷም ለተገባ የነበረ ሴት አይነት ነገር ባሉ ጊዜ ነብይ ብድር አይበደርም ሀብታም ነው ምናምን ብለው ሰዎች ይላሉ ብሉይ ኪዳን ላይ ግን ነብይ ሆኖ ድሃ ነበር በጣም አንዳንዶቹም ይበሉትም አልነበራቸው ከማህበረሰብ ነው ተቀብለው የሚበሉትም አንድ የኤልሳ ዘመን እኮ የሚበሉት አጥተው ራብም ስለነበረ በርግጥ ቅጠላ ቅጠል ሲበሉ እኮ ሊሞቱ ነበር እና ያው መድኃኒት አድርጎ ዝም ብሎ ዱባ ምናምን ቅጠላ ቅጠል ምናምን ነው የሚበሉት እና እቺም ሴትዮ ባሏ እንደዚሁ እዳ ነበረበት አንዱ ከነቢያት አንዱ ራሱ እኮ ፋስ እንኳን ተውሶ ዛፍ መቁረጫ ተውሶ እኮ ዛፍ መቁረጫ የሌለው ነብይ ነበር ዛፍ ቆርጦ ተውሶ ጠፍቶበት በታምራት ነው ከዋ ውስጥ የወጣውና የዛሬ ዘመን ነቢያት ቱጃር ካልሆነን የእግዚአብሔር ሰው ምናምን ብለው ይላል በዛ ጊዜ ነብይ እዳ ነበረበት ወደዚህ ልምጣና ምንድነው የሚያሳየው እቺ ሴት እዳ ውስጥ ገብታለች ሀብታም ቤተሰብ ቢኖራት ኖሮ ቤተሰቧን ከባርነት ነፃ ማውጣት የሚችል ካለ እዳዋን ይከፍልና እሷን ይቤዣት ነበር ነፃ ማውጣት ነበር ከዚህ እዳዋ
እቺ ሴትዮ ግን ማንም የላትም። ስለዚህ ወዴት ሄደች? ወደ ነብዩ ኤልሳዕ ሄዳ እባክህ ምንም ነገር የለኝም አለች። እና ያው ወደ ባርነት መሄዳችን ነው። እድሜ ልካችንን ከፍለን በባርነት እዳችንን ያለብንን እዳ ከፍለን የምንጨርሰው ያበደረንን ሰውዬ በማገልገል በጉልበት በማገልገል ነው። ያ ደግሞ ልጆቿንም ንብረት ይወስድባታል። የልጆቿንም ድህነት በዘመኗ ውስጥ ሁሉ ባሪያ ሆና እንድትኖር ያደርጋታል። የልጅ ልጆቿም እንደዛው ነው የሚቀጥሉት ማለት ነው። ከፍለዋቸው ያደረገው በቤትሽ ምንድነው ያለው ነው ያላት። ትንሽ ዘይት አለን አለችው። በቃ ሌላ ነገር የለም። እሱን ደግሞ አንዳንዶቹ መንፈስ ቅዱስ እያሉ ይሰብካሉ። ትክክል አይደለም። ገንቦ ማን ሊሆን ነው እሱ? እና ያ ጥሩ አይደለም። ዘይቱ የሚሸጥ ዘይት ነው። በኋላ ምን እንዴት ልናደርገው ነው? እንደዛ ሊሆን አይችልም። እንግዲህ ገንቦው እኛ፣ ዘይቱ ደግሞ ሰው ቤት ያለ ጥሩ አይደለም። እንደዚህ አይነት አብሮ ማይል ነገር በዛ ዘመን ሲጨቁኑ የነበሩ ቅሬታዎች የነበሩ። ምክንያቱም የአስሩ ነገዶች ውስጥ የነበረች ሴት ናት። ኤልሳዕም ያገለገለው ኤልያስም ያገለገለው እነዚህ በሰማሪያ ጣዖት የሚያመልኩ የነበሩትን እስራኤላውያኖችን ነው ያገለገሉት እንጂ ይሁዳንና ሰማሪያን አይደለም። ማነው ይሁዳንና ቢንያምን አይደለም። እነዚህ የኢየሩሳሌም መቅደስ ያለበት አካባቢ አይደለም ያገለገሉት። እነዚህ አስሩ ነገዶች ናቸው። ሰዎች እሳትም ከሰማይ የመጣው መስዋዕቱንም የበላው ሰዎችም ተገደሉ፣ እዛ ነቢያት ታረዱ። ግን ብዙ ለውጥ የለም። ብዙ ለውጥ የመጣ ሪቫይቫልም የመጣ ነገር የለም። ጭራሽ ተስፋ ቆርጦ ነብዩ በቃ ጥሎ ጠፋ። ሀገሩንም ጥሎ ጠፍቶ ለብቻው ሄዶ እኔ ብቻዬን ቀርቻለሁ እኔ መሞት እፈልጋለሁ ነው ያለው። ከዛ በኋላ ነው ኤልሳዕ መጥቶ ኤልሳዕም እንግዲህ ትንሽ እንትን አደረገ። ብዙም ለውጥ አልታየም። ነገር ግን ቅሬታዎቹ በስደትና በመከራ ውስጥ ነበሩ። ኤልያስም እንደዚሁ በስደት ውስጥ ነበረ። ኤልሳዕም በስደት ውስጥ ነበረ። እነዚህ ነቢያቶቹን አይቀበሏቸውም። ምክንያቱም ለምንድን ነው ህዝቡ መልሷቸውና እንደገና ወደ ኢየሩሳሌም ሄደው ያንን አምልኮ እንደገና ሰው እስራኤል አንድ ትሆናለች የሚል የፖለቲካ ስጋት ነበረባቸው። ስለዚህ እንዲመለሱም አይፈልጉም። የሌላ የተለያየ ጣዖት እና ኤልዛቤል ምናምን እየመጡ ቤተመንግስቱን ሞልተውታል ማለት ሞልተውታል። እነዚህ እግዚአብሔርን የሚከተሉ ሰዎች የተሰደዱ ናቸው። እቺ ሴትዮ ከዛ መካከል ናት። እና እነዚህ ባለበት ሁኔታ ማን ነው የሚቤዣት ከዚህ እዳዋ? የትኛው የእግዚአብሔር ስርዓት ነው በዛ ውስጥ ነው? እግዚአብሔርን ስርዓት ጣዖት የሚያመልኩ ግብጽ ያወጣ አምላክ ይሄ ነው ያሉ ጣዖት የሚያመልኩ ማህበረሰቦች ነበሩ። ስለዚህ ማን ነፃ ያወጣቸዋል? ማን ነው የሚደርስላት? የትኛው የእግዚአብሔር ስርዓትና የእግዚአብሔር ህግጋቶች ካህናት ምን እነዚህ ያሉበት የእግዚአብሔር ስርዓት የትኛው ነው የሚከበረው? ስለዚህ መሄድ ያለባት ወደ እግዚአብሔር ቃል ወደ ካህናት ሳይሆን ወደዚህ ወደ ነብይ ነበር መሄድ የነበረባት። ወደ እነዚህ ነብይ ስትሄድ ምን አለ ቤትሽ ነው ያላት። በቃ ያለው ይሄ ነው። እንግዲህ ወደ እግዚአብሔር ሄደሽ አቅርቢ፣ ቤትሽን ገንቦቹን አታሳንሽ፣ ያለሽን ያህል ሪሶርስሽን አቅርቢ፣ መቀበል የምትችውን ያህል አድርጊ ያላት። ያንን አደረገች። ወደ ቤቷ ገባች፣ የታዘዘችውን አደረገች። ከዛ በኋላ መታ ነገረችው፣ ዘይቱ ሞላ አለችው። እንግዲህ ያው ሄደሽ ሸጠሽ አንቺም ልጆችሽም ብሉ፣ እዳሽንም ክፈያል። ወደ ነጋዴ ነው የቀየራት። ሴትዮዋን ዘይት ነጋዴ ያደረጋት ማለት ነው። ምንድነው እየሆነ ያለው? ያቺ ሴትዮ ከባርነቱ ማን ነው የቤዣት? ከዚህ ባርነት ነፃ ያወጣት ማን ነው? ተገዢ እንዳትሆን ያደረጋት ማን ነው? እግዚአብሔር ነው። በሚራክል በተአምራት አምላኳ ደረሰላት። ስለዚህ ከባርነት ወጣ። ተቤዥን የሚቤዣት ማለት በአንድ ግለሰብ ህይወት ውስጥ ማየት ከፈለጋችሁ መቤዠት ማለት ይሄ ነው። እግዚአብሔር ራሱ ዘይቱን በማብዛት ከፍሎ ነፃ አወጣት፣ ከባርነት ነፃ አወጣት። እስራኤልንም የምቤዥን ነኝ እኔ ተቤዥቻለሁና አንተ የኔ ነህ ይላል። ተቤዥቻለሁ አንተ የኔ እኔ ዋጋ ከፍያለሁ እኔ ገዝቻለሁ ማለቱ። እስራኤልን ኢሳይያስ መጽሐፍ ላይ ስትመለከቱ አንተ የኔ ነህ እኔ ተቤዥቻለሁ ካለ ገዝቻለሁ፣ የኔ ንብረት ነህ፣ እኔ ያንተ ባለቤቱ ያንተ ባለቤት ሌላ አይደለም፣ የኔ ንብረት ነህ ነው እያለ ያለው። እስራኤል ርስቱ ነች ሲባል ሀብቱ ናት ማለት ነው። ጳውሎስ የርስቱን ባለጠግነት ትመለከቱ ዘንድ አይኖቻችሁ እንዲበሩ ጸልያለሁ ሲል እግዚአብሔር እኛን ገዝቶናል። እኛ ርስቱ ነን። እኛ የራሳችን ልንሆን አንችልም። እንደፈለግን ራሳችንን ማድረግ አንችልም። እኛ ተገዝተናል። በደንብ በከፍተኛ በሆነ
ደም ተገዝተን መከራ ተገዝተን ነፃ የወጣን ሰዎች ነን። አርነታችን ያገኘን በላም በደረሰብን ችግር ውስጥ ነፃ ሲያወጣን እግዚአብሔር ተቤዥቶናል፣ ነፃ አውጥቶናል ማለት ግን ለሁሉ ነገር ከፍሎን አይደለም። በኃይል ነፃ ያወጣናል። አንድ ጊዜ ተከፍሎልናል። በጌታችን በኢየሱስ ክርስቶስ ዕዳችን ተከፍሏል። ስለዚህ በዛ ውስጥ በመኖራችን ምክንያት ከተለያዩ ችግሮችም ነፃ ያወጣናል። ነገር ግን ነፃነታችን ከኃጢአት ባርነትና ከእግዚአብሔር ፍርድ ነፃ መውጣት ይሄ የክርስቶስ ኢየሱስ መስቀል አርነት ወጥተናል የሚል ነው። ስለዚህ በሱ ቤዛነት ነው የክርስቶስ ቤዛችን የተከፈለልን ዋጋችን የክርስቶስ ሕይወት ነውኛ። ብዙ ሰዎች ኃጢአት ሲሰሩ ራሳቸውን እንደያቃለሉ እንደሆነ አይገባቸውም። የኛ ዋጋ ኢየሱስ ራሱ ነው የተከፈለው። እኛን በክርስቶስ ኢየሱስ ነው የለወጠን። በሌላ አባባል ምን ለማለት ነው? ዋጋችን ኢየሱስ ክርስቶስ ሕይወት ነው። ራሳችንን ዝቅ አድርገን ማየት የለብንም ክርስቲያኖች። ወይም የሰው ልጅ በእግዚአብሔር ፊት ያገኘው ትልቁ ዋጋ የልጁን ያህል ነው። ያ ነው ቤዛ የሆነው የተከፈለው። ይሄ በዚህ ነፃነታችንን ነው ያገኘነው። ነፃነታችን የማንነትን እግዚአብሔር ከፍ አድርጎ ሲያየው እኛ ደግሞ ዝቅ አድርገን ማየት ከኃጢአት ጋር ራሳችንን ስናደርግ እግዚአብሔር ለኛ የሰጠውን ዋጋ ሁሉ አፈር እያበላን ዲሁማናይዝ እያደረግን ከሰውነት በታች እየወረድን ነው ማለት ነው። አንድ ሰው ለኃጢአት ራሱን ሲያጋለጥ ከሰውነት በታች እየወረደ እንደሆነ ራሱን ዲሁማናይዝ እያደረገ እንደሆነ ከሰይጣን ማህበርና ከነዚህ እግዚአብሔር ክብር ከጎደላችን ወይም ደግሞ ከሰውነት ተራ ወርደን ካለንበት ወደ ሰውነት ደረጃ ሊመልሰን ነው የመጣው። መልኩን በውስጥ ሊያስገባል እንደገና ኃይልም ስልጣንም ሰጥቶን ከመበስበስ አይደለም መልክ የሚመስል ነገር ግን ወደ ኢየሱስ መልክ ነው። የቀደመው የአዳም ነው። አሁን ግን ኢየሱስ ክርስቶስ መልክ እንድንመስል እግዚአብሔር አድርጎናል። ስለዚህ ክርስቶስ ኢየሱስ ቤዛነታችን ነው የሚለውን ነገር ማየቱ በደንብ ጠቃሚ ነው እና ዋጋችን ኢየሱስ ራሱ ነው ማለት ነው። የመጨረሻ አንድ ነገር ነግሬያችሁ ወይም ትሰሙኛላችሁ? አለው ሰዓታችን ስለሄደ ላቁምና ጥያቄ ካላችሁ ጠይቃችሁኝ የሚቀጥለው ሳምንት የሚቀጥለውን እንቀጥላለን። ዶክተር ከይቅርታ ጋር ጌታ ይባርኮት ልጠይቅ የፈለኩት ከዚህ በቀደም እየተማርን የነበረው ኖቶች በምስጋኑ በኩል ሲላክልን ጥናት እናደርግ ነበር። እንደሱ ቢደረግልን የሚል ሀሳብ ነበር። ቦታ ነው ምንድነው? መዝሙር እየሰማ ነው እንዴ የምትዘም ክላስ ምን አቴንድ የምታደርገው? አይደለም፣ ሌላ ስልክ አጠገቤ ተደውሎ ነው። እሺ